በመድረኩ ላይ የመምሪያው ኃላፊ አቶ ሳሙኤል አሰፋ እንደገለጹት በ2017-18 የመኸር እርሻ ከ43000 ሄክታር በላይ መሬት በተለያዩ ሰብሎች መሸፈን ከመቻሉም በላይ በምርት ዘመኑ የቴክኖሎጂ አጠቃቀሙ 73 ከመቶ እንደነበርም ጠቅሰዋል። በመኸር 2017-18 መኸር ላይ ከ43000 ሄክታር በላይ መሬት በመሸፈን እንዲሁም የቴክኖሎጂ አጠቃቀሙን በመኸር ወቅት ካለው አንጻር ከ73% በላይ በቴክኖሎጂ የሸፈነበት ሁኔታ እንዳለ የሚታወቅ ነው። ለምርታማነት ወሳኝ ከሆኑት አንዱ የቴክኖሎጂ አጠቃቀምን ማዘመን በመሆኑ በዚህ ላይም ትኩረት ሊሰጥ እንደሚገባም አስረድተዋል። አማራጮችን መጠቀም፣ ኮምፖስት፣ በርሚ ኮምፖስት፣ ሌሎች አሰራሮችን፣ ማሳ መረጣ፣ የእርሻ ዝግጅት እነዚህንም ሁሉ አካቶ በቴክኖሎጂ ከመስራት አንጻር መግፋት እንዳለብን ይጠበቅብናል። አቶ ሳሙኤል አያይዞም በ2018-19 የመኸር እርሻ ከ60,000 ሄክታር በላይ መሬት በተለያዩ ሰብሎች ለመሸፈን የሚያስችል የንቅናቄ መድረክ መጀመሩንም ጠቅሰዋል። በንቅናቄ መድረኩ ላይ የተገኙት የቤንች ሸኮ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የርዕዮተ ዓለም ዘርፍ ኃላፊና የመንግስት ረዳት ተጠሪ ወይዘሮ ፍርዳወቅ አለሙ እንዳሉት ግብርናን ማዘመን የምግብ ዋስትናን ማረጋገጥ ብቻም ሳይሆን ለኢኮኖሚያዊ እድገት ወሳኝ በመሆኑ የባለሙያውና የባለድርሻ አካላት ርብርብ ያስፈልጋለን ብለዋል። ህዝባችንን ወደ ተሻለ የአምራችነት ህይወት ለመቀየር በቁጭት የምንገባበትና በተገቢው ቁርጠኝነታችንን ጭምር ገልጸን የምንግባባበት መድረክም እንደሆነ ልገልጽላችሁ እወዳለሁ። ከመድረኩ ተሳታፊዎች መካከልም አንዳንዶቹ በሰጡት አስተያየት በ2017-18 የመኸር እርሻ አፈጻጸም የነበሩ ጉድለቶችን በማረም በ2018-19 የመኸር እርሻ ምርታማነት ላይ ትኩረት ሰጥተው እንደሚሰሩም ተናግረዋል። 2017-18ን ገምግመናል። አሁን ባለነው ደረጃ ላይ የ2018-19 የእቅዶቻችን ላይም በጋራ በዞን ደረጃ መድረክ አካሂደናል። ስለዚህ በዞን ደረጃ ላይ የተካሄደው መድረክ እስከ ታች እስከ ቀበሌው መዋቅር ድረስ የመድረክ አካሄዱን ከጨረስን በኋላ ፈጻሚ አርሶ አደሮች ወይንም ተጠቃሚ አርሶ አደሮችን የማሳቀር ስራዎች እዛው መድረክ ላይ ታችኛው መዋቅር ላይ መድረክ ማካሄድ አስፈላጊ ነው። ይህንንም እንደ ወረዳ ዝግጅት ያደረግን ሰነዶችን ሰነደን ጨርሰናል። የ2018 19 እቅድና የ2017-18 አፈጻጸም አቅርቧል። በምርትና ምርታማነቱን እንዴት እንጨምራለን? አንደኛ የክላስተር ህጎችን በመጠበቅ አርሶ አደሩ እኩል በማረስ እኩል በመዝራት እኩል በማረም የበሽታ አሰሳ በማድረግ ምርቱን ተጨማሪ የሚያደርግበትን አግባብ ማስቀጠል እንዳለብን መሬት በተገቢ መታረስ አለበት። ሁለተኛ መሬቱ አስደማ አለመሆኑ ማረጋገጥ አለብን። አስደማ ከሆነ ደግሞ እንዲታከም ዘር ከመዝረቱ በፊት አንድ ወር በፊት መሬቱ መተከም መቻል አለበት። ሶስተኛ የግብዓት ጥንቅር የሚባል ነገር አለ። የግብዓት ጥንቅር ማለት ምንድነው? ዳፕ ዩሪያና ምርጥ ዘር መጠቀም ይፈልጋል። ቀጥሎ በወቅቱ መዝረት በወቅቱ ሳይልፍ የዚህ ሞይስቸር ኮንቴንት የአፈር እርጥበት መጠኑ በፀሐይ ሳይደርቅ በወቅቱ መዝረት ይጠብቃል። በሚዛን አማን በተካሄደው በዚሁ የንቅናቄ መድረክ በዞኑ ከሚገኙ 6 የወረዳና 4 የከተማ አስተዳደር መዋቅሮች የተውጣጡ የዘርፉ ባለሙያዎችና የአመራር አካላት ተሳትፈዋል።